ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ይህ የጤናን እንዲሁም የተለያዩ መረጃዎችን ወደ እናንተ የሚያደርሰው ባቲ ቲዩብ ነው። ቻናላችንን ሰብስክራይብ ማድረጉን አይርሱ፣ የደውል ምልክቷን መጫን አይዘንጉ። ለዛሬ ያመጣንላችሁ መረጃ ዘርፈ ብዙ ጥቅም የሚያስገኘን ብሎም ለጤናችን እጅግ ጠቃሚ ስለሆነው ካሮት ነው። በሀገራችን ኢትዮጵያ በተለምዶ አይን ያጠራል እየተባለ አሁን ቢጠፋም በፊት ግን በአብዛኞቻችን መኖሪያ ጓሮ በብዛት ይገኝ የነበረ ጣፋጭ ተክል ነው። ለዛሬ 10 የሚሆኑ ጥቅሞችን እንነግራችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አንደኛና በመጀመሪያ ደረጃ የሚጠቀሰው ያው ቅድምም እንዳልኳችሁ የአይን እይታን ያሻሽላል ወይም አይንን ያጠራል ማለት ነው። ጤናማ የአይን እይታ እንዲኖረን አይናችን በጥሩ ሁኔታ ማየትና ጥራት እንዲኖረውም ያደርጋል። በተለይ ለህፃናት ከልጅነታቸው ጀምሮ የመጠቀም ልምድ ወይም ደግሞ የመመገብ ልምድ ቢኖራቸው በጣም እጅግ ተመራጭ ነው። የአይን እይታን ይዘውም ያድጋሉ። ለአይን ጥራት ተመራጭ ከሆኑ ተክሎች መካከል በዋነኛነትንም ካሮትን እናገኛለን ማለት ነው። በሁለተኛ ደረጃ የተጠቀሰው ካንሰርን ይከላከልልናል። ጸረ ካንሰር ባህሪ በውስጡም ስላለው ካንሰርን የመከላከል አቅሙ ከፍተኛ እንደሆነም ይነገርለታል። በሰለጠኑት ዓለማት እንዲሁም በአንዳንድ የሀገራችን ክፍሎች ካሮትን በተለያየ ዘዴ መጠቀም የተለመደ ነው። እንደ ጁስ ወይንም ደግሞ በጥሬው እንደዚሁ እንዲሁም ከተለያዩ ምግቦች ጋር በመደባለቅ ብንመገበው ካንሰርን የመከላከሉ ጥቅም አገኘን ማለት ነው ሲሉም ባለሙያዎች ይናገራሉ። በሶስተኛነት ደረጃ የተቀመጠው ለልብና ለደም ግፊት በሽተኞች እጅግ በጣም ጠቃሚ ነው። ባለሙያዎችም ይህንን ይናገራሉ። የልብ ኬዝ አለቦ ወይንም ደግሞ የደም ግፊትስ አለቦ እንግዲያውስ አይጨነቁ። ካሮት በጣም ለእርሶ ጠቃሚ መሆኑ ለእርሶም ተመራጭ ምግብ እንደሆነም ባለሙያዎች ይመክራሉ ማለት ነው። ካሮትን በሾርባ መልክ መመገብ እንችላለን። እጅግ ጠቃሚ እንደሆነም ይነገራል። በአራተኛ ደረጃ የምናገኘው የካሮት ጥቅም አጠቃላይ የአፍ ጤንነት በጣም ጠቃሚ እንደሆነም ይነገርለታል። ከዚህ ቀደም በነበሩኝ ፕሮግራሞች ስለ አፍ ጠረን እንዲሁም ጥርስና ጉሮሮን ጨምሮ በስፋት የሚዳስሱ ዝግጅቶችን ወደ እናንተ አድርሼ ነበር። እዛ ላይም ለማንሳት እንደሞከርኩት በብዙ አይነት የአፍ ጤንነታችንን ጥሩ እንዲሆን የሚያደርጉ ነገሮችን ጠቅሼላችኋለሁ። ከዚህም ዋነኛው ካሮት እንደሆነ ደግሞ ዛሬ ላሳውቃችሁ እወዳለሁ። አፍ ስንል ጥርሳችንንም ይመለከታል። ጥርሳችን ውስጥ ገብተው የቀሩ ምግቦችን በማውጣት ረገድ ካሮት ፍቱን መፍትሄ ነው። ስለዚህም ከምግባችሁ ከጠረጴዛችሁ ባይርቅ መልካም ነው ሲሉ ባለሙያዎች ስለ ካሮት ይናገራሉ። በአምስተኛ ደረጃ የተቀመጠው ጉበታችን እንዳይጎዳ ይከላከላል። ሳናውቀው ወይንም በእውቀት ማነስ ጉበታችን ሊጎዱ የሚችሉ ብዙ ልምዶች ይኖሩናል። በዚህ በሽታም የሚሰቃዩ ብዙዎች አሉ። እስከ ሞት ሊያደርስ የሚችልም በሽታ ነው። ይህ በሽታ ካሮትን በመመገብ ብቻ የጉበታችንን ጤና መጠበቅ እንደምንችልም ባለሙያዎች ይናገራሉ። መርዛማ ኬሚካሎች ጉበታችን ላይ እንዳይቀመጡ ካሮት ፍቱን መፍትሄ ነው። በስድስተኛ ደረጃ የተቀመጠው ለቆዳ ጤንነት እጅግ ጠቃሚ እንደሆነ ነው። ብዙዎቻችን የቆዳችን ጤንነት ያሳስበናል። ለቆዳችንም ይጠቅማሉ ብለን ያሰብናቸውን በቤት ውስጥ የተዘጋጁ የተለያዩ ነገሮች እንዲሁም የፋብሪካ ምርቶችን እንጠቀማለን። ነገር ግን ካሮትን በመመገብ ብቻ የቆዳችንን ጤንነት ሙሉ ማድረግ እንደምንችል ያገኘነው መረጃ ያመለክታል። በሰባተኛ ደረጃ የተቀመጠው ምግብ በቀላሉ እንዲፈጭ ይረዳናል። ካሮት በይዘቱ በፋይበር የበለጸገ ስለሆነ ለጤናማ የምግብ ስልቀጣ ወይንም ደግሞ የምግብ መፈጨት ይጠቅማል። ስምንተኛ ስትሮክን ይከላከላል። ይህንንም ስንል ካሮትን በመመገብ ብቻ ስትሮክ እንዳይዘን መከላከል እንችላለን ሲሉ ባለሙያዎች ይናገራሉ። ይህም በየቤታችን ልናገኘው የምንችለው ወይም ደግሞ በቅርብ በአካባቢያችን ስለሚገኝ ትልቅ ወጪ ሳያስወጣን ለእኛም ቀላል በሆነ ዘዴና አጠቃቀም ስትሮክን መከላከል እንችላለን ማለት ነው። በዘጠነኛ ደረጃ የተቀመጠልን የደም ስኳርን ያመጣጥንልናል። ካሮትን በመመገብ በውስጣችን ያለውን የስኳር መጠን ማመጣጠን እንችላለን ማለት ነው። ኃይልና ሙቀት ሰጪ እንዲሁም በሽታ ተከላካይ የሚባሉ አትክልቶች አሉ። ከነዚህም መካከል ደግሞ የብዙዎች ችግር የሆነውን ስኳር በደም ውስጥ ተመጣጥኖ እንዲቆይ ፍቱን መፍትሄ ይሰጠናል ካሮትን መመገብ ማለት ነው። በ10ኛ ደረጃ የተቀመጠውና የመጨረሻው ጥቅሙ ከእድሜ ጋር ተያይዞ የሚመጡ የጤና ምልክቶችን ይከላከልልናል።
ካሮትን ከተለያዩ ፍራፍሬዎች ጋር በጁስ መልክ ወይንም ደግሞ በንጽህና አጥቦ በጥሬው መመገብ ከላይ የጠቀስኩላችሁን አስገራሚና አስደናቂ ጥቅሞች በቀላሉ ማግኘት ይችላሉ ማለት ነው። ስለዚህም የተከበራችሁ አድማጮቼ ለምግብነት የሚውሉ ግብአቶችን ለመግዛት ሲሄዱ ካሮትን መግዛቶን አይዘንጉ፣ ወይንም ደግሞ በጓሯችሁ ቢኖር ተመራጭ ነው። ክቡራን አድማጮቼ ለዛሬ ያመጣሁላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም፣ ሀሳብ አስተያየታችሁን ጻፉልኝ።